ሰላም እንዴት ናችሁ? ዛሬ የምናየው ከሳይኮሎጂ ቻፕተር 2 ፓርት 3 ነው ማለት ነው። ፕሪንሲፕልስ ኦር ላውስ ኦፍ ፐርሰፕቹዋል ኦርጋናይዜሽን ከሚለው እንቀጥላለን። እንግዲህ ብዙ ላውስ አሉት ወይም ብዙ የፐርሰፕቹዋል ኦርጋናይዜሽን መመሪያዎች ወይም ላው ወይም መመርሆች አሉት። ከነዛ ውስጥ አንዱ ፊገር ግራውንድ ፐርሰፕሽን ነው። ወይም የምስልና ዳራ የሚባል ፐርሰፕሽን ነው ይሄኛው። እንግዲህ ዘ ፐርሰፕሽን ኦፍ ኦብጀክትስ ኤንድ ፎርም ኦፍ ኤቭሪዴይ ኤክስፒሪየንስ አስ ስታንዲንግ አውት ፍሮም ባክግራውንድ ነው የሚለው። እንግዲህ እኛ ኢን ኤቭሪዴይ ላይፍ ማለት ነው ወይም ኢን ኤቭሪዴይ ኤክስፒሪየንስ ወይም በዕለት ከዕለት ህይወታችን ውስጥ የምናያቸው ነገሮች ወይም ደግሞ እንደዚህ ፎርም ወይም ቅርጾች ወይም ኦብጀክቶች ይኖራሉ። ከበስተጀርባቸው ወይም ባክግራውንድ ተለይተውና እነዚህ ጎልተው የመታየት ሂደት ነው ማለት ነው። ስለዚህ ባክግራውንድ ማለት ባክግራውንድ አለ፣ ከነዛ ውስጥ የምናየው ፊገር አለ ምስል፣ ከነዛ ውስጥ ምስሎች ከባክግራውንድ ተለይተው የምናያቸው ሂደት ነው። ይሄ ጎልቶ የመታየት ሂደት የምንለው ማለት ነው። ስለዚህ ይህን ነው ማለት ነው። ስለዚህ ዚስ ፕሪንሲፕል ባይ ዊች ዊ ኦርጋናይዝ ዘ ፐርሰፕቹዋል ፊልድ ኢንቱ ስቲሙሊ ዛት ስታንድ አውት ኦር ዘ ፊገር ኤንድ ዞዝ ዛት አር ሌፍት ኦቨር ኢዝ ዘ ግራውንድ ይባላል። ስለዚህ ስታንድ አውት ወይም ፊት ለፊት የምናየው ፊገር ወይም ምስል ስንለው፣ ሌፍት ኦቨር ደግሞ ወደ ኋላ የቀረው ደግሞ ምነው ዘ ግራውንድ ወይም ባክግራውንድ እንለዋለን ማለት ነው። ስለዚህ እናንተ ፎቶ ስትነሱ ወይም ደግሞ የሆነ ፎቶ ስታነሱ ስልካችሁ ላይ ባክግራውንድ ራሱን ይቻላል። ምስሉ ደግሞ የእናንተ ፎቶ ቢሆን እሱ ወደፊት የወጣው የእናንተ ፎቶ ወይም ምስል ወይም ፊገር ሲባል፣ ባክግራውንዱ ደግሞ ምን ይባላል? እሱ ግራውንድ ይባላል። ስለዚህ በአጠቃላይ ፊገር ግራውንድ ፐርሰፕሽን ይባላል እንደማለት ነው። ስለዚህ ነገሮችን የምናየው ጠፍጣፍ አድርገን ሳይሆን ምንድነው አንዳንዱ ወደፊት ወጣ ብሎ ወይም ጎልቶ ማለት ፊገር የምንለው ማለት ነው። አንዳንዱ ደግሞ ወደ ኋላ ሲቀር ወይም ሌፍት ኦቨር ሆኖ ግራውንድ እንለዋለን ማለት ነው። ይሄ ነው ማለት በፊገር ግራውንድ ፐርሰፕሽን ማለት ይህንን ነው። ልክ አሁን እዚህ ላይ ፎቶ ላይ እንደምታዩት ልክ እዚህ ላይ ጥቁር ምስል አለ፣ ከኋላ ምን አለ? ነጭ ምስል አለ። ስለዚህ ከኋላ ያለው ግራውንድ ይባላል። ከዚህ ልክ የሰው ምስል ያለው ደግሞ ጥቁሩ ምን ይባላል? ፊገር ይባላል ማለት ነው። አሁን እዚህ ላይ በምታዩት ጽሁፍ ልክ እንደዚህ ባለ ጽሁፍ ልክ አሁን የምታነቡት ጽሁፍ አለ አይደለ? እሱኛው ላይ ፊደላት አሉ፣ ጥቁር ናቸው አይደለ? ፊደላቶች እዚህ ላይ። ስለዚህ ፊደላቱ ጥቁር ስለሆኑ ጎልተው ይታያሉ አይደለ? ታነቡታላችሁ። ይሄ ምን ይባላል? ፊደላቱ ፊገር ይባላል። ነጭ ወረቀት የምታዩት ደግሞ ይሄ ባክግራውንድ አለ አይደል? በእንትኑ ከፊደሉ በስተጀርባ ያለው ነጭ ወረቀት ወይም ስክሪኑ ደግሞ ይሄ ምን ይባላል? ግራውንድ ይባላል ማለት ነው። ስለዚህ ወረቀቱ እንደ ግራውንድ፣ ጽሁፎች ደግሞ ምን ይባላሉ? እንደ ፊገር ወይም እንደ ምስል ማየት ይቻላል ማለት ነው። አሁን እዚህ ከታች የምታዩት ደግሞ እዚህ ፎርም ፐርሰፕሽን ላይ ኦርጋናይዜሽን ኦፍ ዘ ቪዥዋል ፊልድ ኢንቱ ኦብጀክትስ ዛት ስታንድ አውት ፍሮም ዜር ሰራውንዲንግ ነው። ስለዚህ ፊገር የምንለው ወይም ምስሉ መጀመሪያ ወጣ ብሎ ይታያል ከምኑ ከሰራውንዲንግ ወይም ከግራውንዱ በውስጥ ይቀራል ማለት ነው። ስለዚህ እንደ ባክግራውንድ ግራውንድ ይቀራል ማለት ነው። ስለዚህ እጅ ላይ የምታዩት ቦክሷ ውስጥ የምታዩት ሪቨርሲብል ፊገር ግራውንድ ዲስትሬሽን የምትሏን እሷን አንዴ እናያታለን ማለት ነው። ስለዚህ አሁን እዚህ ላይ በስላይዱ እንደምታዩት የተቀመጠው ስዕል አለ እዚህ ላይ። ይህም ማለት ሪቨርሲብል ፊገር ግራውንድ ኢሉስትሬሽን ይባላል፣ ወይም ተለዋዋጭ የምስልና ባክግራውንድ ስዕል ይባላል። ይህ ማለት እንግዲህ አእምሯችን ምስልና ግራውንዱ ወይም ዳራ ይባላል እንዴት እንደሚለይ የሚያሳይ ምርጥ ምሳሌ ነው ማለት ነው። ምርጥ የሆነ ምሳሌ ነው። አሁን ለምሳሌ ጥቁሩን እንደ ፊገር ብንወስደው ማለት ነው። ልክ ጥቁሩን ምስል እንደ ፊገር ብንወስደው ሰዎች ደረጃ እየወጡ እየወረዱ ነው ይመስላል፣ ወደ ታች እየወረዱ ነው ይመስላል ሰዎች። ስለዚህ ጥቁሩን እንደ ስዕል ብንወስደው ወይም እንደ ምስል አድርገን ብንወስደው እንደ ፊገር ልክ ተያይዘው ወደ ታች እየወረዱ ነው ይመስላል አይደል ሰዎች ጥቁሩን። ስለዚህ በዚህ ጊዜ ነጩ ምን እንደሆነ እንደ ግራውንድ እናደርገዋለን ወይም እንደ ባዶ ቦታ ማለት ነው። ነጩ የምታዩት ነጩ ቀስት ላይ እነሱን እንደ ግራውንድ ወይም እንደ ባዶ ቦታ እናየዋለን ወይም ግራውንድ እንለዋለን ማለት ነው። እንደገና ደግሞ ሆነም በተቃራኒው ነጩን እንደ ዋና ፊገር ወይም እንደ ፊገር አድርገን ብንወስደው ደግሞ እዚህ ላይ ማለት ነው የቅድሙ ተቃራኒ ስንወስደው ቀስት ሆኖ ይመጣሉ አይደል? ቀስቶች ወደ ላይ እየወጡ ለምሳሌ ታችኋቸው ከሆነ ከላይ ቀስት ወደ ላይ ወደታችም ተያይዘዋሉ። ልክ እነሱን እንደ ዋና ምስል እንደ ፊገር አድርገን ስንወስዳቸው
ቀስት ሆነው ወደ ላይ የሚወርዱ ይመስላሉ። ሰዎች ይህ ጥቁሩ ደግሞ እንደምን ይሆናል? እንደ ባክግራውንድ ይሆናል ማለት ነው፣ ወይም እንደ ግራውንድ ማየት እንችላለን። ስለዚህ እኛ ብሬናችን ልክ የተለያየ ነገር ሊያቀርብ ይችላል። ስለዚህ ይህ የሚያሳየው ምንድን ነው? የምናየው ነገር ትርጉም የሚወሰነው በምንድን ነው? በትኩረታችን ወይም ትኩረታችንን በምናደርግበት ወይም ፊገር በምናደርገው እና ወደ ኋላ በሚቀረው ወይም ግራውንድ በምናደርገው ነገር ላይ መሆኑን ነው እንግዲህ። ስለዚህ አሁን እዚህ ላይ እኔ የምረዳው ሌላ ነው፣ እናንተም ትረዱት ስዕሉ ላይ ሌላ ነው ማለት ነው። ስለዚህ አንድ ሰው ቀስቱን እንደ ፊገር ሊወስደው ይችላል፣ ሌላ ሰው ደግሞ እንደ ግራውንድ ሊወስደው ይችላል ማለት ነው። በተመሳሳይ እኔም ሰዎችን እንደ ፊገር ሊወስድ ይችላለሁ፣ ሌሎቹ ደግሞ እንደ ግራውንድ ሊወስዱት ይችላሉ ማለት ነው። ስለዚህ እንደ ብሬናችሁ አተረጓጉም ይለያያል ማለት ነው። ስለዚህ ይሄ ምንድነው? ሪቨርሲብል ፊገር ግራውንድ ኢሉስትሬሽን ነው አሁን ያየ ነው። በቀጣይ ዘ ፕሪንሲፕል ኦፍ ክሎዥር ይባላል። አንዱ ፕሪንሲፕል ነው የፐርሰፕሽን። ፕሪንሲፕል ኦፍ ክሎዥር ማለት የመዝጋት መርህ ነው። መዝጋት ማለት ነው። ስለዚህ ይህ ምንድነው የሚለው? ዚስ ኢዝ ኤ ፕሪንሲፕል ዛት ስቴት ዛት ዘ ብሬን ቴንድስ ቱ ፊል ኢን ጋፕ ኢን ኦርደር ቱ ፐርሲቭ ኮምፕሌት ፎርምስ ይለዋል። እንግዲህ ይህ ምንድነው የሚለው? ይህ ፕሪንሲፕል አእምሯችን ያልተሟሉ ወይም ደግሞ ክፍተት ያለባቸው ቅርጾች ይኖራሉ፣ ሙሉ አድርጎ መመልከት ነው ይሄ ደግሞ የሚናገረው ማለት ነው። ሙሉ አድርጎ መመልከት ማለት ነው። ስለዚህ ፒፕል ኒድስ ቱ ዲስፌር ለስ ዛን ፐርፌክት ኢሜጅ ቱ ሜክ ፐርሰፕሽንስ ቱ ሄልፕ አስ ዱ ሶ ዘ ብሬን ቴንድስ ቱ ፊኒሽ ዋት ኢዝ አንፊኒሽድ ኮምፕሌት ዋት ኢዝ ኢንኮምፕሌት የሚለውን ነገር ነው የሚናገረው። እንግዲህ እዚህ ላይ ሰዎች እንግዲህ አሁን ኢንኮምፕሌት የሆኑ ምስሎች አሉ። ኮምፕሌት የሆኑ ምስሎች ለመፍጠር እና ትርጉም ለመስጠት ሲፈለግ ኢንኮምፕሌት የሆኑ ምስሎች አሉ እና ለነዛ ትርጉም ወይም ደግሞ ፐርሰፕት ለማድረግ ጭንቅላታችን ከፈለገ አእምሯችን የጎደለውን ክፍል በመሙላት ወይም ደግሞ ክፍተቱን በመዝጋት ማለት ነው፣ የተጀመረውን ማጠናቀቅ ማለት ነው። ስለዚህ ለምሳሌ እዚህ ላይ የምታያቸው ከታች እዚህ ላይ ክሎዥር ላይ ማለት ነው ልክ ሰርክል ይመስላል አይደል? አሁን የምረዳው ሰርክል ነው ብዬ ነው የምታዩት ነገር። ስለዚህ እነዚህ ክፍት የሆኑ ቦታዎችን ትሞሉና ልክ እንደ ሰርክል ጭንቅላታችን ይረዳዋል ማለት ነው። ልክ እዚህ ላይ 3 ጎኖች አሉ። ልክ እነሱን ይሞላና እነሱን ሞልቶ ልክ እንደ ይሄማ ትራያንግል ነው ብሎ ጭንቅላታችን ያነብልናል ማለት ነው። ልክ በተመሳሳይ ዘለን ጥቁሮችም በተመሳሳይ ማለት ነው። ልክ እንደዛ ይረዳናል ማለት ነው። ስለዚህ ፕሪንሲፕል ኦፍ ክሎዥር ማለት ምነው? ክፍተቶችን መዝጋት ማለት ነው። ዘግቶ ጭንቅላታችን እንዲያነብ ማድረግ። ስለዚህ ፊኒሽ ዋት ኢዝ አንፊኒሽድ። ስለዚህ አንፊኒሽ የሆኑ ነገሮችን ሞልተን ፊኒሽ አድርገን ነገሮችን ትርጉም መስጠት ማለት ነው። ኮምፕሌት ዋት ኢዝ ኢንኮምፕሌት፣ ያልሞሉትን ደግሞ ሞልተን ትርጉም እንዲኖራቸው ማድረግ መቻል ፕሪንሲፕል ኦፍ ክሎዥር ይባላል ማለት ነው። ፕሪንሲፕል ኦፍ ፕሮክሲሚቲ፣ ይህ ደግሞ የቅርበት መርህ ነው። በቅርበት ለምሳሌ ምን ይላል? ዚስ ፕሪንሲፕል ስቴት ዛት ቲንግስ ዛት አር ኒር ኢች አዘር ቴንድስ ቱ ቢ ግሩፕድ ቱጌዘር ዘ ክሎዘር ኦብጀክት ኦር ኢቨንትስ አር ቱ ዋን አናዘር ዘ ሞር ላይክሊ ዘ አር ቱ ቢ ፐርሲቭድ አስ ቢሎንጊንግ ቱጌዘር ይለዋል። ስለዚህ አንዱ የፕሮክሲሚቲ ፕሪንሲፕል ምን የሚለው እንግዲህ እርስ በርሳቸው ቅርብ የሆኑ ነገሮች በአንድ ላይ አንድ ቡድን እንደሆኑ ተደርጎ የመታየት ነገር አለ እዚህ ላይ የሚያሳየው ማለት ነው። ስለዚህ በቦታ ቅርበት ያላቸው ነገሮች ወይም ኦብጀክቶች አሉ በአእምሯችን ውስጥ በአንድነት የተያያዙ እንደሆኑ አድርገን እንድንገነዘባቸው ነው ይሄ ደግሞ የሚያሳየን ማለት ነው። ስለዚህ ነገሮች በቦታ ሲረራቁ እነዚህ ያሉ ነገሮች በቦታ ከተራራቁ ግን አለ እንደየራሳቸው የተለያየ ነገሮች ሆነው ይታያሉ ማለት ነው። ስለዚህ አሁን ከታች እዚህ ላይ የሚታይ ነገር አለ ፕሮክሲሚቲ ላይ ማለት ነው። ልክ አሁን እነዚህ 4 ነጥቦች አሁን ተጠጋግተው የተገኙት አይደል? ስለዚህ ተጠጋግተው ሲገኙ ልክ ግሩፕ አድርገናቸዋል፣ በአንድ ግሩፕ አድርገናቸዋል። ልክ አሁን ቀጣዩን 4ቶችን ያቸው ልክ በአንድ ግሩፕ አድርገናቸዋል። ምክንያቱም
አራቶቹ ተመሳሳይ ቅርበት ነው ያላቸው ከዛኛው አንጻር ስናየው ማለት ነው። ስለዚህ ግሩፕድ የማድረግ እንትን ነው። ስለዚህ ክሎዝ የሆነው ቲንግስ ክሎዝ ቱ ዋን አናዘር። ስለዚህ ነገሮች እርስ በርሳቸው ሲቀራረቡ እንደ ግሩፕ አድርገን መውሰድ እንችላለን ማለት ነው። ፕሮክሲሚቲ የሚለው እንደዛ ነው። ግሩፕ ቱጌዘር ይሆናሉ። ስለዚህ ምሳሌ እነዚህ ቅድም ያየናቸው ናቸው። ስለዚህ አራት ጥቁር ነጥቦች አሉ። እነዚህ የምታዩቸው ቀይ ናቸው። እርስ በርስ በጣም ተቀራርበው ሲቀመጡ እና ከሌሎች ነጥቦች ተለይተው እንደ አንድ ቡድን ተደርገው ይታያሉ ማለት ነው። ስለዚህ እንደ አንድ ግሩፕ ተደርገው እንወስዳቸዋለን ማለት። ስለዚህ ላይ ስንት ግሩፕ አለ? እነዚህ በቀዩ የተጻፎች አሁን 3 ግሩፕ ናቸው ማለት ነው። እነዛ ጥቁሮች ደግሞ በአንድ እነዚህ ሰማያዊ መስሎች ደግሞ እንደ አንድ ግሩፕ ይቆጠራሉ። ስለዚህ ፕሮክሲሚቲ የሚለው እንደዛ ነው። ስለዚህ ቲንግስ ክሎዝ ቱ ዋን አዘር አር ግሩፕድ ቱጌዘር ይላል ማለት ነው ፕሮክሲሚቲ። ስለዚህ የጌስታልት ፕሪንሲፕልን ነው እስካሁን የሚናገሩት ማለት ነው። አሁን ደግሞ ምንድነው ፕሮክሲሚቲ የሚለው ያው እነሱን አይተናቸዋል። ኤግዛምፕላቸውን በተመሳሳይ ልክ አሁን እዚህ ላይ የምታዩቸው ነገር አለ። እዚህ ላይ የተቀራረቡ ነገሮች ለምሳሌ አሁን እዚህ ላይ ይሄ ኳስ ነው የሚመስለው የታችቱ ከሆነ የተቀራረቡ ነገር ስለሆኑ ኳስ መሰለ። እዚህ ከታች ደግሞ የውሻ ምስል ይመስላል። ስለዚህ አሁን እኔ ውሻ ነው ያልኩት ለምንድን ነው? አቀራረቢ ስላየሁት ነው። በአንድ አካባቢ ስለሚገኙ እንትኖች ነጠብጣቦች ማለት ነው። ልክ ደግሞ ይሄ የአውሮፕላን ቅርጽ ደግሞ ይሄ ደግሞ ያለው ይመስላል። ስለዚህ ልክ ነገሮች እንደዚህ አቀረቡ ማየት ምን ይባላል? ፕሮክሲሚቲ ይባላል ማለት ነው። ዘ ፕሪንሲፕል ኦፍ ሲሚላሪቲ እንግዲህ ይህ ምንድነው? የተመሳሳይነት የሚባል ነው። ይሄ ተመሳሳይ ማለት ነው። ስለዚህ ዘ ፕሪንሲፕል ኦፍ ሲሚላሪቲ ስቴት ዛት ቲንግስ ዛት አር ኤላይክ ኢን ሰም ዌይ ፎር ኤግዛምፕል ኢን ከለር ሼፕ ኦር ሳይዝ ሊሆን ይችላል ቴንድ ቱ ቢ ፐርሲቭድ አስ ቢሎንጊንግ ቱጌዘር ይላል። ስለዚህ ለምሳሌ እነዚህ በአንድ መንገድ ተመሳሳይነት ያላቸው ነገሮች አሉ። ለምሳሌ በቀለም ሊሆን ይችላል ተመሳሳይ የሆኑት፣ በቅርጽ ሊሆን ይችላል፣ በመጠን ሊሆን ይችላል የተመሳሰሉት አብረው እንደ አንድ ማለት ነው እንደ አንድ ቡድን ተሰባስበው የመታየት ሂደት ነው ደግሞ ይሄኛው። ስለዚህ ተመሳሳይ ቀለም ያላቸው ለምሳሌ በአንድ ግሩፕ ሊደረጉ ይችላሉ ማለት ነው። ስለዚህ ቲንግስ ዛት አር ኤላይክ አር ፐርሲቭድ ቱጌዘር። ስለዚህ ተመሳሳይ የሆኑ ቲንጎች በአንድ ፐርሲቭድ ቱጌዘር። ለምሳሌ እነዚህ ላይ የምታያቸው ቀለሞች አሉ አይደል? ጥቁሮች በአንድ ላይ አብረው ይሆናሉ። ሲሚላር ሳይዝ ያላቸው ደግሞ በአንድ ላይ ይሆናሉ ማለት ነው። እንግዲህ እንደዛ ነው የሚለው ማለት ነው። እንግዲህ ያው ነገሮች እርስ በርስ የሚመሳሰሉ ከሆነ እንግዲህ አእምሯችን ለየብቻቸው ከማየት ይልቅ በአንድ ላይ አደራጅቶ የሚገነዘብልን ማለት ነው። ላውስ ኦፍ ፐርሰፕሽን በዚህ ልክ አየን ማለት ነው። አሁን ደግሞ ምንድነው ፐርሰፕሽን ኮንስታንት ሆኖ ግን ምኑ ሲቀያየር ሴንሳሪ ኢንፎርሜሽን ቢቀያየር እንኳን ፐርሰፕሽን ኮንስታንት የሚሆንበት እንደመሆን እናያለን ማለት ነው። ላዎችን ቅድም አየን። አሁን ደግሞ የማይለወጥ ወይም ኮንስታንት የሆነ ፐርሰፕሽን ነው የምናየው ማለት ነው። ስለዚህ ፐርሰፕሽን ዳዝ ኖት ቼንጅ ዌን ሴንሳሪ ኢንፎርሜሽን አባውት ስቲሙሊ ቼንጅስ ማለት ነው። ስለዚህ እነዚህ ሴንሳሪ ኢንፎርሜሽን ሲቀያየሩ ፐርሰፕሽን ግን ትርጓሜ የኛ ጭንቅላታችን የሚሰጠው ትርጓሜ የማይቀየር ከሆነ እንግዲህ ፐርሰፕሽን ኮንስታንት ነው ማለት ነው። ምንድነው ሴንሳሪ ኢንፎርሜሽኖች አሉ። ስለ አንድ ስቲሙልስ የምንቀበለው መረጃ ወይም ሴንሳሪ ኢንፎርሜሽን ቢቀየርም እንኳን የምንገነዘበው ወይም ፐርሰፕት የምናደርገው ነገር ቋሚ ነው ማለት ነው፣ አይቀየርም። Our perceptual hypothesis remains the same when information we perceive about stimuli through the visual sense organ change in color, size, shape። ስለዚህ ፐርሰፕቹዋል ሃይፖቴሲስ ምኑ አይቀየርም ነው። ምክንያቱም ተመሳሳይ ነው። the same when information we perceive። ስለዚህ ሪሲቭ የምናደርገው ኢንፎርሜሽን በከለር በሼፕ በሳይዝ የተለያየ ቢሆንም እንኳን ጭንቅላታችን የሚወስደው የሚረዳው አንድ አይነት ወይም ፐርሰፕሽኑ አይቀየርም ብሎ ነው እዚህ ላይ የሚያስረዳን ማለት ነው። ስለዚህ በአይን አማካኝነት የምንቀበለው መረጃ ለምሳሌ በብርሃን ሊሆን ይችላል፣ በመጠን ወይም በቅርጽ ሊሆን ይችላል። ቢለዋወጡም ግን ስለ ነገሩ ያለን የግንዛቤ ግምት ወይም መላምልት ፐርሰፕቹዋል ሃይፖቴሲስ የምንለው ግን ተመሳሳይ ሆኖ ይቀጥላል። እንደዛ ነው የሚለው። ስለዚህ መኪና ከሆነ አረንጓዴም ሆነ ቢጫም ሆነ ምን መኪና ነው። ስለዚህ ፐርሰፕት የሚያደርገው ምንድን ነው?
ጭንቅላታችን ያው መኪና መሆኗን ነው ማለት ነው የሚነግረን። ከዚህ አንጻር እንግዲህ ፐርሰፕሽን ኮንስታንት ነው ብለን ካቴጎሪ ኦፍ ፐርሰፕቹዋል ኮንስታንሲ። ስለዚህ አንደኛው ምንድነው ሳይዝ ኮንስታንሲ ነው ማለት ነው። ሳይዝ ኮንስታንሲ ማለት የመጠን ቋሚነት ማለት ነው። ስለዚህ ኢት ሪፈርስ ቱ ዘ ፐርሰፕሽን ዛት ዘ ሳይዝ ኦፍ ኦብጀክትስ ሪሜንስ ኮንስታንት ኢቭን ዞ ቪዥዋል ኢንፎርሜሽን ቼንጅስ ዊዝ ቫሪዬሽን ኢን ዲስታንስ ይለዋል። እንግዲህ ሳይዝ ኮንስታንሲ ማለት በአንድ ነገር ዙሪያ ያለን የእይታ መረጃ ወይም ቪዥዋል ኢንፎርሜሽን የምንለው ከርቀት ለውጥ ጋር ተያይዞ ቢቀየርም እንኳን እንግዲህ የነገሮች ትክክለኛው መጠን ቋሚ ሆኖ እንደሚቀር ነው እንግዲህ። ስለዚህ ቋሚ ሆኖ እንደሚቀር ነው፣ ኮንስታንት ነው። ስለዚህ ሳይዙ ራቀም ቀረበም ሳይዝ ነው። በቃ የመኪናው ሳይዝ አንድ ካያችሁት ቢርቅም ቢቀርብም ሳይዙ የመኪና ሳይዝ አይቀየርም። ግን ስታዩት የሆነ በጣም ሲርቅ ትንሽ መስሎ ይታየናል መኪናው፣ ግን ሳይዙ ተመሳሳይ ነው ማለት ነው። ስለዚህ ኮንስታንት የሆነ የሳይዝ ኦፍ ኦብጀክት ተመሳሳይ ነው ማለት ነው። ስለዚህ ሳይዝ ኮንስተንሲ ይባላል ማለት ነው። ሳይዝ ኮንስታንሲ ይባላል። ስለዚህ አሁን እዚህ ላይ የምታዩቸው ሰዎች አሉ አይደለም? ልክ እዚህ ላይ በቅርብ ስታዩቸውም በርቀት አንጻር ስታዩቸው ምን ነው አንድ ሰው ትልቅ ሜትር ከሰባ ከሆነ ከወዲያ ስታዩት ሜትር ከሰባ ነው፣ ሰውየው አይቀየርም። ስለዚህ ጭንቅላታችን አንድን ሰው ያየውን ቁመት ሌላ ቦታ ሲሄድ ደግሞ ይቀየራል ወይም ያጥራል ወይም ይረዝማል ብሎ አይረዳውም ጭንቅላታችን ማለት። ስለዚህ ሳይዛችን ምንድነው? ኮንስታንት ነው ማለት ነው። ስለዚህ ሳይዝ ኮንስታንሲ ሪፈርስ ቱ አወር ኤቢሊቲ ቱ ሲ ኦብጀክትስ አስ ሜንቴኒንግ ዘ ሴም ሳይዝ ኢቨን ዌን አወር ዲስታንስ ፍሮም ዘም ሜክስ ቲንግስ አፒየር ላርጀር ኦር ስሞለር ማለት ነው። ስለዚህ ነገሮች ከኛ እየራቁ ወይም እየቀረቡ በሄዱ ቁጥር ልክ ወደኛ ሲቀርቡ ላርጅ መስሎ ሊታዩ ይችላሉ። ነገር ግን ሳይዛቸው ተመሳሳይ ነው። ከኛ ሲርቁ ደግሞ በጣም ትንሽ መስሎ ሊታየን ይችላል፣ የሰው ምስል ወይም ሌሎች አካላት ማለት ነው። ግን ሳይዙ አይቀየርም። ጭንቅላታችን የሚረዳው በማይቀየረው ነው ማለት ነው። ልክ አሁን እዚህ ላይ የምታዩቸው እነዚህ ሰማያዊ ነገሮች አሉ አይደለ? የተደረደሩት ልክ ከዚህ ላይ የምታዩቸው ከዛ ላይ የምታዩቸው ምን ነው? ሳይዛቸው ተመሳሳይ ነው። ሁለተኛው ሼፕ ኮንስተንሲ። ሼፕ ኮንስተንሲ ስቴት ዛት ዊ ኮንቲኒው ቱ ፐርሲቭ ኦብጀክትስ አስ ሃቪንግ ኤ ኮንስታንት ሼፕ ኢቭን ዞ ዘ ሼፕ ኦፍ ዘ ሪቲናል ኢሜጅ ቼንጅስ ዌን አወር ፖይንት ኦፍ ቪው ቼንጅስ ይላል። እንግዲህ ይሄ ሼፕ ማለት ቅርጽ ማለት ነው፣ የቅርጽ ቋሚነት ነው። እንግዲህ የምንመለከትበት አቅጣጫ ወይም ቦታ ሲቀየር አለ በአይናችን ሪቲና ላይ የሚታየው የምስሉ ቅርጽ ቢለወጥም እንኳን ራሱ የነገሩን ትክክለኛ ቅርጽ ቋሚ ሆኖ እንደሚቀጥል ነው የሚያስረዳን ማለት ነው። ስለዚህ አቅጣጫው ቢቀየር የነገሮች አቅጣጫ ቢቀየር ወይም የሪቲናችን ላይ ያለው የአይናችን ውስጥ ማለት ነው አቅጣጫው ወይም ቦታው ሲቀየር በአይናችን ላይ የሚታየው የምስሉ ቅርጽ ቢለዋወጥ እንኳን የነገሩን ትክክለኛ ቅርጽ ይቀጥላል እንጂ አይቀይረውም ማለት ነው። ስለዚህ የምንመለከትበት አንግል ወይም አቀማመጥ የነገሩ ቅርጽ ለውጥ እንዲታይ ያደርጋል ማለት ነው። ስለዚህ ቪዊንግ አንግል ኦር ፖዚሽን ሱፐርፊሻሊ ቼንጅ ዘ ሼፕ ኦፍ ዘ ኦብጀክት ነው የሚለው። ስለዚህ የምናይበት አንግል ወይም ቦታ ፖዚሽኑ አለ። ስለዚህ የኦብጀክት ሼፕ ሊቀይረው ይችላል፣ ቼንጅ ሊያደርገው ይችላል። ነገር ግን የሳይዙን የነገሩን ትክክለኛ ሼፕ የመኪና ለምሳሌ ቅርጹ ዶልፊን ቢሆን ዶልፊን ወደ ራቅ ብላችሁ ታዩት ሌላ ቅርጽ ያመጣ ይችላል። ነገር ግን ዶልፊንነቷን አትረሳም ማለት ነው። ስለዚህ ይህን የሚያስረዳን ማለት ነው። ለምሳሌ አንድን ክብ የሆነ ሳንቲም በተለያየ አቅጣጫ ስንመለከተው በአይናችን ላይ የሚታየው ምስል ሞላላ ሊሆን ይችላል አይደል? ስለዚህ ነገር ግን አእምሯችን ሳንቲሙ በእርግጥ ሞላላ እንዳልሆነ አውቆ ትክክለኛው ክብ ቅርጽ መሆኑን ቋሚ አድርጎ ይይዝልናል ማለት ነው። ስለዚህ ዘ አንደርስታንዲንግ ዛት አን ኦብጀክትስ ሼፕ ሪሜንስ ዘ ሴም ኢቭን ዞ ዘ አንግል ኦፍ ቪው ሜክስ ዘ ሼፕ አፒየር ቼንጅድ። ስለዚህ ልክ ነገሮችን ከምናይበት አንግል የነገሮች እንትን ቼንጅ ሊሆን ይችላል። ሼፓቸው ከሩቅ ስናያቸው የተቀየረ ይመስለናል። ነገር ግን ጭንቅላታችን የሚረዳው በዛ ልክ ሳይሆን በፊት የነበረውን ቅርጽ ይዞ ነው በደንብ የሚያስረዳን ጭንቅላታችን ማለት። ስለዚህ ሼፑ አይቀየርም። የተቀየረ መስሎ አፒየር መስሎ ቢታየንም ነገር ግን እንደማይቀየር ነው ማለት ነው። ሼፕ ኮንስታንት ነው ብሎ እየነገረን ያለው ማለት ነው። ሶስተኛ ከለር ኮንስተንሲ ነው። ሰምታይምስ ኦብጀክትስ ሜይ ቴክ ዲፈረንት ከለርስ ኦር ብራይትነስ ቢኮዝ ኦፍ ቫሪዬሽን ኢን
ላይት ሪፍሌክትድ ኦን ዘም የሚለው። ስለዚህ አሁን እዚህ ላይ አንዳንዴ ኦብጀክቶች ምነው የተለያየ ከለር ያላቸው መስሎ ይታያል፣ ወይም ብራይትነስ ማለት ነው። ምክንያቱም የምኑ እንትን የላይት ቫሪዬሽን የተነሳ በዛ የተነሳ ለምሳሌ በጣም ከሩቅና በጣም ከቅርበት ስናየው የከለሩ ወይም ላይቱ የተለያየ መጠን ስለሚኖረው የነገሮች ከለር የተለያየ ሊሆን ይችላል ብሎ እንትን ላይ የተለያየ ይመስላል። ስለዚህ ዚስ ፕሪንሲፕል ስቴትስ ዛት ዘ ከለር ኦር ዘ ብራይትነስ ኦፍ አን ኦብጀክት ሪሜንስ ዘ ሴም ኦር ኮንስታንት ኢቨን ዞ ዘ አማውንት ኦፍ ላይት ሪፍሌክትድ ኦን ዘ ኦብጀክት ቼንጅ። ስለዚህ በነገሮች ላይ ወይም በሆነ እቃ ላይ ላይት የሚያርፈው የላይት መጠን ቢለያይም እንኳን የነገሮች ቀለም ምን አይልም አይቀየርም ነው የሚለው። ስለዚህ የተቀየረ መስሎ ቢታየንም እንኳን ጭንቅላታችን የሚለው እንዳልተቀየረ ነው ማለት ነው የሚያሳየን። ስለዚህ እንግዲህ ቅድም እንዳየነው አንዳንድ ጊዜ ነገሮች በላያቸው ላይ ያለው በሚያንጸባርቀው የብርሃን መጠን መለዋወጥ ምክንያት የተለየ ቀለም ወይም ብሩህነት ያለው ሊመስል ይችላል ማለት ነው። ነገር ግን የሚያሳየው ምነው በነገሩ ላይ የሚንጸባረቀው የብርሃን መጠን ቢቀየርም እንኳን የኛ ግንዛቤ ግን የነገሩን ትክክለኛ ቀለም ወይም ብሩህነት ቋሚ ወይም ኮንስታንት አድርጎ ያሳየናል ማለት ነው። ስለዚህ ትክክለኛው ምነው ጭንቅላታችን የሚያስረዳን እንዳልተቀየረ ነው። የተለያየ የብርሃን መጠን ቢያርፍበት እንኳን በነገሩ ላይ የነገሮች ቀለም እንደማይቀየር ነው ማለት ነው። ስለዚህ አእምሯችን ከአካባቢው ብርሃን ወይም ጥላ ጋር በማነጻጸር የሚታየው ነገር ትክክለኛ ቀለም ስለሚገምት አእምሯችን ማለት ነው በብርሃን ልዩነት ምክንያት የቀለሙን መለወጥ ችላ ይሏል ማለት ነው። ችላ ማለት ይቻላል ማለት ነው። ስለዚህ ማታና ጠዋት ያያችሁት የሆነ እቃ ተመሳሳይ እቃ ነው፣ ቀለሙ አይቀየርም። ግን ማታ ላይ የነበረውና ጠዋት የነበረው የከለሩ ትንሽ የላይት መጠን ስለሚበዛበት ወይም ስለሚያንስበት እንጂ ምንም አይቀየርም ማለት ነው። ስለዚህ ለምሳሌ አንድ ነጭ ወረቀት በጠራራ ፀሐይ ላይ ውስጥ ሆነ በድቅድቅ ጨለማ ክፍል ውስጥ ነጭ እንደሆነ አድርገን እንገነዘባለና። ስለዚህ ለምሳሌ ወረቀት ነጭ ወረቀት አሁን ጨለማ ላይ ብታዩትና ብርሃን ላይ ብታዩት ነጭ ነው። ስለዚህ ምንም እንኳን በሁለቱ ሁኔታዎች ላይ በአይናችን ላይ የሚወድቀው የብርሃን መጠን አለ። ስለዚህ ያኛው መጠን እጅግ በጣም የተለያየ ቢሆንም ራሱ ተጽዕኖ የለውም ማለት ነው። ስለዚህ ወረቀቱን በጨለማ ስላያችሁት ጥቁር ነው አትሉትም፣ ወይም በብርሃን ስላያችሁት ሌላ እንትን አትሉትም። ስለዚህ ያው ወረቀቱ ነጭ መሆኑን በደንብ ይነግረናል ማለት ነው። አሁን እዚህ ላይ የምታያቸው ቀለሞች በሙሉ ከሩቅና ከቅርብ ስታያቸው ያው ቀለሙ አይቀየርም። ሎኬሽን ኮንስተንሲ፣ ይሄ ደግሞ የቦታ ቋሚነት ነው። ዘ ሎኬሽን ኦር ፖዚሽን ኦፍ ስቴሽነሪ ኦብጀክት ኢዝ ኦልዌይስ ዘ ሴም ኢቨን ዌን አወር አይስ ቴል አስ ኢት ኢዝ ሙቪንግ። እዚህ ላይ የማይንቀሳቀሱ ነገሮች አቀማመጥ ወይም ቦታ ሁልጊዜም ቋሚ ሆኖ ይቆያል ወይም ኮንስታንት ነው፣ አይቀየርም። ምንም እንኳን አይናችን እየተንቀሳቀሰ እንደሆነ ለምሳሌ በመኪና ውስጥ ወደ ሆነ ቦታ ስትጓዝ በመኪና ውስጥ ልክ ነገሮች የሚንቀሳቀሱ ነው ይመስሏችኋል። ዛፎች ሲንቀሳቀሱ፣ መሬቱ ሲንቀሳቀስ ነው የምታዩት። ነገር ግን ትክክለኛው ምንድን ነው? ዛፎች እንደማይንቀሳቀሱና መሬት ባለችበት እንደሆነች ትክክለኛው ጭንቅላታችን የሚረዳው ማለት ነው። ስለዚህ እኛ አይናችን ጭንቅላታችንን እና ሰውነታችንን በምናንቀሳቀስበት ጊዜ በአይናችን ሬቲና ላይ ያለው ምስል በተደጋጋሚ ከቦታ ወደ ቦታ ይሸጋግራል ማለት ነው። ስለዚህ ሎኬሽኑ የአንድ ስቴሽነሪ የሆነ ኦብጀክት ሎኬሽኑ ወይም ፖዚሽኑ ኦልዌይዝ ዘሴም ነው ማለት ነው። ምክንያቱም የኛ አይናችን የተንቀሳቀሰ ቢያስመስለውም ነገር ግን የአንድ ነገር እንትኑ ስቴሽነሪ ወይም ተቀምጧል ወይም ባለበት ነው ማለት ነው። We perceive stationary object as remaining in the same place even though the retina image moves about as we move our eyes, heads and bodies ማለት ነው። ስለዚህ ይሁን እንጂ ያው አእምሯችን ይህ ለውጥ በእኛ እንቅስቃሴ ምክንያት እንደሆነ ስለሚገነዘብ እኛ ስንንቀሳቀስ ነገሮች አሉ። ለምሳሌ እኛ በመኪና ውስጥ ስንንቀሳቀስ ዛፎች አብሮን ይሮጡ ይመስላሉ። ስለዚህ በዛ ምክንያት ነው ውጫዊ ነገሮችን በተመሳሳይ ቦታ ላይ ቋሚ ነው እንግዲህ። ስለዚህ ዛፎች አይንቀሳቀሱም ወይም መሬቱ አብሮ አይሮጥም ከኛ ጋር ማለት ነው በመኪና ውስጥ ስንንቀሳቀስ። ምሳሌ በክፍል ውስጥ ሆነን ዙሪያችንን ስንመለከት ግድግዳውና ሌሎች እቃዎች አይንቀሳቀሱማ ተቀምጠን ስናየው። ግን አይናችን እየተንቀሳቀሰ ቢሆንም እንኳን አእምሯችን የነገሮችን ቦታ ቋሚ አድርጎ ነው የሚያስቀጥለው ማለት ነው።
እንደዚህ አይናችን እንደዚህ ዞር ስታደርጉት አሁን ነገሮች የሚንቀሳቀሱ ይመስለዋል? አይደለም። ጭንቅላታችን የሚረዳው ግን ቋሚ እንደሆነ ነው ማለት ነው የሚረዳው። ልክ አሁን እዚህ ላይ የምታዩትም ደረጃ ልክ ከሩቅና ከቅርብ ስታዩት አሁን ልክ ከሩቅ ስታዩት አሁን ነገሮች በጣም የተቀራረቡ ነው የሚመስሉ ከዛ ላይ የምታዩት። ከዚህ ግን ስታዩት ምን ነው ትክክለኛውን ቦታ ይዞ ነው የሚያዩት። ስለዚህ ሎኬሽን ኮንሲስተንሲ የሚለው እሱ ነው። ሎኬሽን ኮንሲስተንሲ ሪፈርስ ቱ ዘ ሪሌሽንሺፕ ቢትዊን ዘ ቪወር ኤንድ ዘ ኦብጀክት ኤንድ ኤ ስቴሽነሪ ኦብጀክት ኢዝ ፐርሲቭድ አስ ዘ ሪሜኒንግ ስቴሽነሪ ዲስፓይት ዘ ሪቲና ሴንሲንግ ዘ ኦብጀክት ቼንጂንግ አስ ዘ ቪወር ሙቭስ ዲዩ ቱ ፓራላክስ ማለት ነው። ስለዚህ እንግዲህ ይህ ሎኬሽን ኮንስተንሲ የሚያመላክተው ምንድን ነው? በተመልካቹና በነገሮች መካከል ያለውን ዝምድና ነው። ይህ ማለት ዘ ሪሌሽንሺፕ ቢትዊን ቪወር ኤንድ ኦብጀክት ማለት ነው። እንግዲህ የማይንቀሳቀስ ነገር ቋሚ ሆኖ እንደቀጠለ ነው የሚረዳው ማለት ነው። የማይንቀሳቀስ ነገር ቋሚ ነው። ስለዚህ ምንም እንኳን ተመልካቹ በሚንቀሳቀስበት ጊዜ ይህ ማለት በፓራላክስ ምክንያት ማለት ነው። ስለዚህ ተመልካቹ ሲንቀሳቀስ ሪቲናው ወይም አይኑ የነገሮችን አቀማመጥ እየቀየረ ነው የሚነግርህ ወይም የሚሰማህ ማለት ነው። የሚሰማን እኛን ማለት ነው። አይናችን ነው ነገሮች የሚቀይራቸው እንጂ ቦታው እንደተቀመጠ ነው ማለት ነገሩ። ስለዚህ እኛ አይናችን ወይም ሰውነታችን ስናንቀሳቅስ በአይናችን ሪቲና ላይ የሚታየው ምስል በተለዋዋጭነት ወይም በፓራላክስ ይባላል። ተለዋዋጭነት ማለት ስለዚህ በተለዋዋጭነት ይንቀሳቀሳል ማለት ነው። የሚያንቀሳቅስ ማለት የአይናችን ሪቲና ሊሆን ይችላል። ስለዚህ ነገር ግን አእምሯችን ይህን እንቅስቃሴ የነገሩ ሳይሆን የራሳችን እንቅስቃሴ ውጤት እንደሆነ ስለሚያውቅ ውጫዊው ወይም ኤክስተርናል ወይም የውጩ ዓለም ረጋ ብሎ ባለበት ቦታ ቋሚ እንዲሆን ነው የሚያደርገው ማለት ነው። ስለዚህ ስቴሽነሪ ኦብጀክት ኢዝ ፐርሲቭድ አስ ሪሜኒንግ ስቴሽነሪ ነው። በቃ አንድ የማይንቀሳቀስ ኦብጀክት አሁንም ፐርሲቭ የሚያደርገው ጭንቅላታችን ነው ስቴሽነሪ እንደሆነ ነው እንጂ ነገር ግን ሴንስ ወይም የአይናችን ሪቲና ግን ሴንስ የሚያደርገው እንዴት ነው? ኦብጀክቱ ቼንጅ እንዳደረገ ነው የሚለው። ስለዚህ ዲዩ ቱ ፓራላክስ ማለት ነው። ስለዚህ ምንም ይሁን ምን የማይንቀሳቀስ አካል አይናችን ስለተንቀሳቀሰ ብቻ ይንቀሳቀሳል ማለት አይደለም። በሎኬሽን ኮንሲስተንሲ አይንቀሳቀስም ከተባለ እዚህ ላይም አይንቀሳቀስም ማለት ነው። አንዴ ኮንሲስተንሲን ጨርሰናል። ፐርሰፕቹዋል ኮንሲስተንሲ የሚባሉትን እዚህ ላይ ጨርሰናል። አሁን ደግሞ ፐርሰፕሽን ኢሉዥን የሚባሉትን እናያቸዋለን ማለት ነው። ፐርሰፕቹዋል ኢሉዥን ወይም ፐርሰፕሽን ኢሉዥን ይባላል። ይህ ማለት ምንድነው? ቅዠት ማለት የፐርሰፕቹዋል ቅዠት፣ ይህ ማለት የግንዛቤ ቅዠት ማለት ነው። እንግዲህ ፐርሰፕቹዋል ወይም ኢሉዥን ማለት ኢሉዥንስ አር ስፔሻል ፐርሰፕቹዋል ኤክስፒሪየንስ ኢን ዊች ኢንፎርሜሽንስ አራይዝ ፍሮም ሪሊ ኤክስተርናል ስቲሙሊ ሊድስ ቱ አን ኢንኮሬክት ፐርሰፕሽን ኦር ፎልስ ኢምፕሬሽን ኦፍ ዘ ኦብጀክት ኦር ኢቨንት ፍሮም ዊች ዘ ስቲሙሌሽን ካምስ ማለት ነው። ስለዚህ ኢሉዥን ማለት ቅዠት እንደማለት ነው። ስለዚህ ልዩ የግንዛቤ ልምድ ናቸው እነዚህ። ማለቴ መረጃው የመጣው እውነተኛ ከሆነ ውጫዊ ስቲሙለስ ሊሆን ይችላል። እንግዲህ ከውጫዊ ስቲሙለስ ቢሆንም እንኳን ስለ ነገሩ ወይም ስለ ክስተቱ ወደ ተሳሳተ ግንዛቤ ወይም ሐሰተኛ አስተያየት ነው የሚወስድን ማለት ነው። ይሄ ነገር ሐሰተኛ ማለት ያወዛግበናል። ይሄ ማለት ኢሉዥን ማለት ምን ነው? መቃዠት ነው አይደል? ስለዚህ ማወዛገብ ነገር ነው። ስለዚህ ኢትስ ኤ ስፔሻል ፐርሰፕቹዋል ኤክስፒሪየንስ ኢን ዊች ኢንፎርሜሽን አራይዝ ፍሮም ሪል ኤክስተርናል ማለት ከውጭ በመጣ ስቲሙሊ ምን ያመጣል? ሊድስ ቱ ኢንኮሬክት የሆነ ፐርሰፕሽን የተሳሳተ መስረጃ ወይም ፎልስ የሆነ ኢምፕሬሽንን አንድምታ ሊያመጣብን ይችላል ማለት ነው። እንግዲህ ይሄ ማለት ይሄ ቅዠት ወይም ኢሉዥን የምንለው የስሜት ህዋሶቻችን ወይም እነዚህ ሪሴፕተር ሴሎች እነዚህ ሴንስ ኦርጋኖች አሉ። ስለዚህ ትክክለኛ መረጃን ቢቀበሉ አእምሯችን ያንን መረጃ በተሳሳተ መንገድ ተርጉሞ ስህተት የሆነ ውጤት ይሰጠናል ማለት ነው። ልክ እንደዛ ነው የሚለው። ስለዚህ ልክ አሁን እዚህ ላይ ምስሉ ላይ የምታዩት ስዕል ልክ እንደዚህ ወደ ቀኝ ስታዩት ምን የሆነ የጥንቸል ቅርጽ ያላት ነው የሚመስለው። ልክ ወደ ግራ በኩል ደግሞ ስታዩት ምንድነው የወፍ ምስል ያላት ነው የሚመስለው። ስለዚህ አንድ ሰው ወይም አሁን እኔ በሁለት በኩል ልረዳት እችላለሁ ማለት ነው። ልረዳው እችላለሁ ይሄን ነገር ምስሉን ማለት ነው። ሌላ ሰው ደግሞ ሌላ መረጃ ይኖራል ማለት ነው። ስለዚህ እኔ ጥንቸል ነው ስል ሌላ ደግሞ ወፍ ናት ችማ ብሎ ይነግረን ይችላል። ስለዚህ ምንድነው ጭንቅላታችን ምን አመጣ? የተሳሳተ ኢምፕሬሽን ወይም ፎልስ የሆነ ኢምፕሬሽን ሰጡናል ማለት ነው። ይሄ ምን ይባላል? ኢሉዥን ወይም ፐርሰፕቹዋል ኢሉዥን ተብሎ ይጠራል ማለት ነው።
ኦዲታሪ ኢሉዥን የምንለው ኢሉዥን ማለት የድምፅ ቅዠት ነው። የድምፅ ቅዠት ለምሳሌ ፎልስ ፐርሰፕሽን ኦፍ ሪል ሳውንድ ኦር አውትሳይድ ስቲሙለስ ማለት ነው። እንግዲህ ይህ ምንድን ነው? ይህ ኦዲታሪ ኢሉዥን የምንለው አእምሯችን የመስማት መረጃን በተሳሳተ መንገድ ሲተረጉመው ማለት ነው። የመስማት መረጃን አለ ሳውንድ ኢንፎርሜሽን አለ፣ እነሱን በተሳሳተ መረጃ ወይም በተሳሳተ መንገድ ሲተረጎሙ እነዚህ ኦዲታሪ ኢሉዥን ይባላል ማለት ነው። ዘ ሊስነር ሂርስ አይዘር ሳውንድ ዊች አር ኖት ፕሬዘንት ኢን ዘ ስቲሙለስ ኦር ሳውንድ ዛት ሹድ ኖት ቢ ፖሲብሊ ጊቨን ዘ ሰርከምስታንስ ኦን ሃው ዘይ ዌር ክሬትድ ይላል። እንግዲህ ይህ ኦዲታሪ ኢሉዥን ማለት እውነተኛ ድምፅ ወይም ውጫዊ የሆነ ነገር ወይም ውጫዊ ስቲሙለስ ቢኖርም እንኳ ስለ ድምፁ የሚፈጠሩ ሐሰተኛ ግንዛቤዎች ናቸው ማለት ነው። እነዚህ እንግዲህ የስህተቱ አይነት ሰሚው አካል አለ። ሰሚው ድምፁን በተሳሳተ መንገድ ሊገነዘበው የሚችልባቸው መንገዶች ናቸው ማለት ነው። እንግዲህ አሁን ከነዚህ ውስጥ አሁን የሌሎችን ድምፅ መስማት ለምሳሌ በቀጥታ በቀረበው ድምፅ ላይ ወይም ስቲሙለስ ውስጥ የሌሎችን ድምፅ መስማት ለምሳሌ በሹክሹክታ ውስጥ የራሱን ስም መስማት ልክ ጠራኝ እንዴ እንደዛ ነገር አለ። ሌላው ደግሞ ምንድነው የማይቻል ድምፅ ለምሳሌ ድምፁ በተፈጠረበት ሁኔታና አቀማመጥ ሊፈጠር የማይገባውን ድምፅ መስማት ማለት ነው። ለምሳሌ ድምፁ ያለማቋረጥ እየወረደ ወይም እየጨመረስ እንደሆነ ቢሰማም በሳይንሱ ግን እንደማይቻል ነው እንግዲህ የሚያሳየን። ስለዚህ አንድ ሰው ሲሸኳሸክ እኔን አሙኝ እንዴ የኔን ስም ጠሩት እንዴ ብሎ የሚጠራጠረው ነገር ካለ ምን ነው ኦዲታሪ ኢሉዥን አለበት ማለት ነው ይህ ሰው። ስለዚህ ኦዲታሪ ኢሉዥን በአጠቃላይ ምን ፎልስ ፐርሰፕሽን መስጠት ነው ስለ ሪል ሳውንድ ወይም አውትሳይድ ስቲሙለስ። ልክ እኛን የሆነ ነገር ያሉን እየመሰለን የሆነ ነገር የምንናገር ከሆነ ይሄ የመስማት ችግር ወይም የመስማት ቅዠት ችግር አለብን ማለት ነው። ኦፕቲካል ኢሉዥን። ኦፕቲካል ኢሉዥን የምንለው ደግሞ ምንድነው? የአይን ቅዠት ማለት ነው። እንግዲህ ኢት ካን ዩዝ ከለር ላይት ኤንድ ፓተርንስ ቱ ክሬት ኢሜጅስ ዛት ካን ቢ ዲሴፕቲቭ ኦር ሚስሊዲንግ ቱ አወር ብሬን ይላል። እንግዲህ ይሄ ኦፕቲካል ኢሉዥን የሚፈጥሩት እንዴት ነው? ከለር ላይት እና ፓተርን ወይም ቀለም ብርሃንና ስርዓተ ቅርጽ ወይም ፓተርኖችን በመጠቀም ነው አእምሯችንን ሊያሳስቱ ወይም ሊያታልል የሚችሉት ማለት ነው የሚችሉ ምስሎች ላይ ማለት ነው። ዘ ኢንፎርሜሽን ጋዘርድ ባይ ዘ አይ ኢዝ ፕሮሰስድ ባይ ዘ ብሬን ክሬቲንግ ኤ ፐርሰፕሽን ዛት ኢን ሪያሊቲ ዳዝ ኖት ማች ዘር ትሩ ኢሜጅ ስለዋል። እንግዲህ እዚህ ላይ ከስሉም እንደምታዩት የሆነ ስህተት ይፈጠራል በአይናችን ብቻ ማለት ነው። ስለዚህ በአይን የተሰበሰበው መረጃ ወደ አእምሯችን ሲላክ አእምሯችን መረጃውን ተርጉሞ የሚፈጠረው ግንዛቤ ነው እንግዲህ ፐርሰፕት ያደርገዋል። ስለዚህ በእውነቱ ግን ከትክክለኛው ምስል ወይም ትሩ ኢሜጅ ጋር የማይዛመድ ሆኖ እናገኘዋለን ማለት ነው። ስለዚህ እንዳጠቃላይ ስናየው እንግዲህ ኢሉዥኛው ኦፕቲካል ኢሉዥን የምንለው እኛ የምናየው ነገር ከእውነታው ወይም ከሪያሊቲ ጋር አለመጣጣሙን ነው የሚነግረን ማለት ነው። ለምሳሌ በአንዳንድ የአይን ቅዠት ላይ ወይም ይሄ ኦፕቲካል ኢሉዥን የምለው በእነዚህ ላይ የማይንቀሳቀስ ምስል እየተንቀሳቀሰ ላይ ይመስላል። ለምሳሌ አሁን እዚህ ላይ ልክ አሁን እዚህ ላይ የምታዩት ፎቶ ልክ ትኩላችሁ ስታዩት ትኩር አድርጋችሁ ስታዩት ምነው ይሄን የሚንቀሳቀስ የሆነ የሚበተን ነገር ያለ ነው ይመስላችኋል። ስለዚህ እኛ በአይናችን ያየውን ቀለም ወይም ፓተርን ጭንቅላታችን የሚረዳው እንዴት ነው? ልክ የሚንቀሳቀስ አስመስሎ ነው የሚረዳ ማለት ነው ጭንቅላታችን ማለት። ስለዚህ ምን ይባላል? ባየነው ነገር አይተን የምንሳሳት ወይም የተሳሳተ መረጃ አለ ጭንቅላታችን የሚሰጠን ከሆነ ይህ ምን ይባላል? ኦፕቲካል ኢሉዥን ይባላል ማለት ነው። እንግዲህ ያው ኢሉዥን የምንላቸው እነዚህ ናቸው ማለት ነው። እንግዲህ የቻፕተር 2 አጠቃላይ ትምህርት ዛሬ ጨርሰናል ማለት ነው። በሶስት እንትኖች ፓርት 1 ፓርት 2 እና ፓርት 3 አድርገን ጨርሰናል። እንግዲህ መስተካከል አለባቸው የምትሏቸው ኮሜንቶች ካሉ በኮሜንት ቦክስ ላይ አስቀምጡልኝ። እንዲሁም ደግሞ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ደግሞ በድጋሚ እንድታደርጉ ጠይቃለሁ ማለት ነው። ነገር ግን ጥያቄዎችን የሚሰሩ የምትሉ ከሆነ ደግሞ ኮሜንት ላይ አሳውቁኝ። ለዛሬ አመሰግናለሁ። ቴንኪው። በቻፕተር 3 እንገናኛለን ማለት ነው።